በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የቀጨኔ ደብረ ሰላም መድኃኔዓለም ወደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን የፍኖተ ሕይወት ሰንበት ትምህርት ቤት የሚዲያ ተከታታዮቻችን በቅድሚያ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን ለዛሬ ያመጣንልዎት እንግዳ በደብራችን ለ35 ዓመታት ከድቁና እስከ ቄሰ ገበዝነት ያገለገሉን እንደሚታወቀው ደግሞ ጥር 10 ቀን ታቦተ ሕጉ ከመንበረ ክብሩ ተነስቶ ወደ ጥምቀተ ባህር ወይንም ጃል ሜዳ ይሄዳል። ጥር 11 ቀን ደግሞ ወደ አጥቢያ ደብሮ ሲመለስ ለ25 ዓመታት ታቦቱን አክብረው ከመለሱልን አባታችን መጋቤ ሰላም ቀሲስ አደመ በኃይሉ ጋር ስለ ጥምቀትና ስለ አገልግሎት እየተወያየን ቆይታ እናደርጋለን። መርሃ ግብሩን በመምራት አብራችሁ ቆይታ የማደርገው እኔ ሳራ ባተና ከሰንበት ትምህርት ቤቱ የሚዲያ ክፍል አባሎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ቆዩ። አባታችን እንኳን አደረሱት። እንኳን አብራ ደረሰን። ጊዜዎትን ሰውተው እዚህ ድረስ ስለመጡና ይህንን የመሰለ ቆንጆ መርሃ ግብር እንድናደርግ ስለፈቀዱልን በልዑል እግዚአብሔር ስም ከልብ እናመሰግናለን። አሜን። እናመሰግናለሽ። እሺ አባታችን የጥምቀት በዓል ሲመጣ ለእርስዎ የተለየ ነው ብዬ አስባለሁ። ለ25 ዓመታት ያለማቋረጥ ታቦቱን ከጥምቀተ ባህር ወይንም ከጃል ሜዳ ይመጣሉ። በዚህም እንግዲህ ከረፋዱ 4 ሰዓት እስከ ምሽቱ 12 ሰዓት ታቦቱን አክብሮ እዚህ ማድረስ ቀላል አይደለምና ያለው አገልግሎት ምን ይመስላል? አገልግሎቱ ያው እንደምታወቀው ነው። ለኔ ግን የሚሰማኝ የተለየ ደስታ ነው። ምክንያቱም ሰው ደካማ ነው። ያን ሁሉ ነገር ደግሞ በሱ ረዳትነት እንጂ ሰው ቆሞ መውጣትም ሆነ መግባት መሰማራት ያለሱ ፈቃድ ስለማይሆን ከዚያ በተጨማሪም ይሄን ያህል ሰዓት ረጅም ሰዓት መቆየት ሌላ ነገር ይዞ አይደለም ባዶ እግርም የሚከብድበት አጋጣሚ ይኖራል። ፈጣሪን ማመሰግነው በመንገድ ላይ ሳልወድቅ ደግፎኝ እስከዚህ ስላደረሰኝ አመሰግናለሁ። በዚህም የሚሰማኝ ታላቅ ደስታ ነው። መልካም አባታችን፣ እስቲ ወደ ልጅነቱ ልመልሶትና የተወለዱ የተሳደጉ? የተወለድኩት በሰሜን ሸዋ ደብረ ሲና ወጣ ባለች ሾተላምባ በአታ በምትባል አካባቢ ነው የተወለድኩት። ያደግኩት ግን በዚሁ በቀጨኔ ደብረ ሰላም መድኃኔዓለም አካባቢ ነው። ይህም የሆነበት ምክንያት የአባቴ ታናሽ እህት የሊቀ ጠበብት ገብረ ማርያም ባለቤት ናቸው። ሊቀ ጠበብት ገብረ ማርያም ደግሞ የደብሩ የቋቋምና የድጓ መምህር ናቸው። አክስቴ ግን በኔ ባለቤት ዘንድ የወንድሜ ልጅ መማር አለበት ብላ የ6 ዓመት ልጅ ሆኜ ነው ይዛኝ የመጣችው። እግዚአብሔር እንግዲህ ሰው ያስባል። እግዚአብሔር የፈቀደው የተለያየ ቢሆንም የመጣሁበትና ያደኩበት ይሄንን ይመስላል። መልካም አባታችን፣ ከደብረ ሲና ወደ አዲስ አበባ የመጡበት ሁኔታ ያው በአክስቶት አማካኝነት እንደሆነ ነግረውናል። እስኪ ስለዚህ በደንብ ቢያጫውቱ። እንግዲህ የመጣሁት እንዳልኩሽ ቅድም አክስቴ ነች። ከባለቤቴ ጋር የሷም ታላላቃቸው ወንዶች ልጆች ነበሩ እንዲማሩ አብረን እንድንማር ነው። ነገር ግን አንደኛ የልጅነት ጸባይ ስለነበረ ለመማርም ያስቸግራል። ከቤተሰብ በልጅነት መውጣት ይከብዳል። ከዚያ በተጨማሪ ደግሞ የከተማና ትንሽ ወጣ ያለ ነገር ትንሽ ያስቸግር ስለነበረ እዚህም ያሉት ልጆች ያው የልጅነት ጸባይ ያጠቃቸው ስለነበረ ያን አካባቢ መስሎ ለመማር ለመኖር የግንዛቤ እጥረትና ብስለትም ስላልነበረኝ ተመልሼ ለተወሰነ ጊዜ ወደ አገር ቤት እንድሄድ ተደርጓል። አገር ቤት በቆየሁበት ጊዜ ደግሞ ያው ዳዊት፣ ዳሴ ማርያም፣ መልካ ኢየሱስና መልካ ማርያም የመሳሰሉትን የቃል ትምህርቶች እዚያው ለተወሰነ ጊዜ ስማር ቆይቼ በድጋሚ ተመልሼ ወደዚሁ ወደ ቀጨኔ ደብረ ሰላም መድኃኔዓለም ተመልሼ መጥቻለሁ። እዚህ ከመጣሁ በኋላም ያው የነበሩት የደብሩ የቅዳሴ መምህር አሁንም አሉ። መዝገበ ብርሃን ሙሴ ይባላሉ። ከእሳቸው ጋር ቅዳሴን ተምሬያለሁ እና በቅዳሴ እየተማርኩ ነው ያለሁት። ቆይቼ ያው አገልግሎት ለመጀመሪያው እንዳልሽ ብዙ ነገሮች ሊያስቸግሩ ይችላሉ። እንደተማሩም ለመማር የሚያስፈልገው ረዳት ያስፈልገዋል፣ የተመቻቸ ሁኔታ ያስፈልገዋል። እነዚህም ባይሟሉ በነበርኩበት ጊዜ ያው ቆይታ ባደርግም ሌላውን ሰፋ አድርጎ ለመማርና ለመቀጠል ለመሄድ ያላስችሉኝ ብዙ ቻሌንጆች ነበሩ። እንግዲህ ስለ ቻሌንጆች ካነሳን ደግሞ እንደው በአጋጣሚ በአገልግሎትም ሊሆን ይችላል በትምህርትም ሊሆን ይችላል ያጋጠሙት ገጠመኝ ካለ ከዚህ ጋር አያይዘው ቢነግሩን። ያጋጠመኝ ገጠመኝ እንግዲህ በ1981 ዓመተ ምህረት ነው። እዚሁ ደሞዝ ለማግኘትም ለመቀጠርም ብዙ ችግሮች አሉ። ያንን ሰው ደግሞ ለመኖር ለመሰረታዊ ነገሮች የሚያስፈልጉ ሰዎች አሉ። ምግብ፣ መጠለያ፣ ልብስ ያስፈልገዋል። እነዚያ ነገሮች ባልተሟሉበት ሁኔታ ስቸገር ግን የተወሰነ ጊዜ
ወደ ክፍለ ሀገር ወይ ወጣ ነው ወደ ኦሮሚያ ክልል ነው። በወቅቱ የጉልበት ስራ ለመስራት ነው። እኛ ቤተክርስቲያን እናገለግላለን። አንድ ጓደኛዬ ካህን አሉ፣ አንድ ጓደኛዬ ዲያቆን፣ 3 ሆነን በቃ ወቅቱ ሰብል የሚሰበሰብበት ጊዜ ስለነበረ በቃ በጉልበታችን ለምን አንሰራም ለምን እንቸገራለን በሚል እሳቤ ተነስተን ወደዛ አካባቢ ሄደን ነበር። ነገር ግን ደግሞ ሄድንበት አካባቢ ቤተክርስቲያን አካባቢው መስረታ የሚባል አለ። በደርግ ጊዜ ነው መስረታው ወስዷቸው ቤተክርስቲያኑና ሰው ተራራቀ ቦታ ነው ያለው። በአጋጣሚ ግን ቅዳሴ እንጃ ብለን ቤተክርስቲያን ስንሄድ ቅዳሴ እየተቀደሰ ቀዳሽ ይጎልባቸው ሰው ሲጠብቁ ይቀራል። የደረስበት አጋጣሚ ደግሞ እኛ ሰዓት ቅዳሴ ነበርና እስቲ ምንድነው ችግራችሁ ስላቸው ቀዳሽ ጎደለብን፣ ቅዳሴ እኮ እኛ መቀደስ እንችላለን ብለን ገባና ቅዳሴውን አሟላን። ክርስትና ነበረ። ከዚያ በኋላ እነሱ ተግባቡን በካህናቱ። እነዚህ ሰዎች መጥተዋል። ያመጣቸው ጊዮርጊስ ቤተክርስቲያን ነው፣ ራሱ ጊዮርጊስ ነውና ስለዚህ በደብራችን ማገልገል አለባቸው፣ በተጓዳኝ የመጡበትን ስራ መሰራት አለባቸው በሚል በፍቅር ተቀበሉ። ሁሉም ከተቀበለ በኋላ ያው የነበረው የሰበካ ጉባኤ ይኖራል። እነሱ ያሉት እዚያው አካባቢ የሚሉት ማህበረ ካህናት እርሻ አላቸው፣ ሰብል አላቸው፣ ንብረት አላቸው። እኛ ደግሞ ምንም ነገር የለንም። ስለዚህ ለነሱ የሚከፈላቸው ደግሞ 35 ብር ነው። እነዚህ ደግሞ 35 ብር ምን ይሆናቸዋል? እናንተ እኮ ይሄ ቢከፈላችሁ ንብረት አላችሁ፣ እርሻ አላችሁ፣ ቤት ዳር አላችሁ፣ ይሄን ለእናንተ ያን ከነሱ የበለጠ ነው የምታገኙ። 35 ብሩ ለእናንተ እየቀጠለ እንዳለ ይሁን፣ ለነዚህ ሰዎች ግን 50 ብር እናድርግላቸው በሚል ሂሳብ 50 ብር ሰጥተውን ለተወሰኑ ወራት እያገለገልን ያላቸው ሰይጣን ያልፍም ምቀኛ ነው። በደሞዝን ተመለጠን በሚል ሂሳቤ ለአገልግሎት በምንሄድ ሰዓት ቤተክርስቲያኑን ቅዳሴ እንዳይታጎል የቅዳሴው ለመታጎልና ደግሞ ለዚያ ምክንያት እንድንሆነኛ በማድረግ እንድንታሰርም እንድንገላታም አድርገውናል። ይሄን ይመስላል ገጠመኙ። ታዲያ በምን አለፉት? ያለፍነው ግን እግዚአብሔር ድንቅ ነው። እግዚአብሔር ስራው ድንቅ ነው በሎት እንዳለው ነብዩ እግዚአብሔር ዳዊት መስክሮልናል። በቅንነት ከተጓዘ ምንም ከኛ የሚገለም ግን ነገር ግን በኋላ እነሱ በተንኮል በሴራ እንደሰሩት በመገንዘብ የአካባቢው ማህበረሰብ ተሰባስቦ ምንድነው ችግራቸው ሲነቆ የቤተክርስቲያን እነዚህ ቤተክርስቲያን ለማጥፋት ከመጡ እነሱም ይታወቁ ሌሎችም ከሆነ ያለ መርመር ተባለ። ያው አሻራ አንዳንድ ነገሮች በሚባሉ ተነስተው ተሰባስበው በሚያውቁት ሰው ተከታትለው ጥፋተኞቹ ማን እንደነበሩ እኛ በአገልግሎት እንደውም ሆሳና ነው ቅዳሴ ገብተን እግዚአብሔር እናንተ ይወዳቸዋል፣ ቅዱስ ጊዮርጊስ እናንተን ይወዳቸዋል፣ ጠላታቸው ተጅ በካሜራ በተደገፈ እንደዚህ እየቀረጹ እነዚህ ለምን አደረጋችሁ ሲባሉ በደሞዝ ከኛ ስለበለጡን ብለው የአካባቢው ተወላጅ የነበሩ ካህናት ነው የሚሉን ያን ነበረ። እኛም ግን ነጻ ከወጣን ከዚህ በኋላ ደስ ብሎን በነጻ ተፈተን ከዚህ በኋላ እዚህ ጋር መቀጠሉ ጥሩ አይመጣም፣ ስለዚህ ከዚህ መማር አለብን ብለን ተመልሰን ወደ ሀገራችን ወይም ወደ አዲስ አበባ ተመልሰን መጣን። ከዛም ተመልሰው ወደ ደብራችን መጣሁ። ይህቺም የተወሰነ ጊዜ ነው፣ ምናልባት እኮ 6 ወር ላልሞላ ጊዜ ነው የሄድኩት። ያው 6 ወር ላልሞላ ጊዜ ነበር የሄድኩት። ከዚህ በኋላ የትም አልሄድም ብዬ ቀጨኔ ደብረ ሰላም መድኃኔዓለም ያለሁት። ቢርበኝም ቢጠማኝም ምንም በቃ ሰው እግዚአብሔር የልስ እንጀራና ያሰጣምና ያሰጠኝ ብዬ በቃ በዚሁ እየቆየው እያለው ነው ወደዚህ ወደ ድቁና ሊቀጥል የቻልኩት። መልካም እንግዲህ የነበረው የትምህርት ሁኔታና ታታሪነት ድቁና ቅጥር ውስጥ ገብተዋል። በጊዜውስ ምን ተሰማዎት? ማለት ያው ብዙ ውጣ ውረዶችን አልፈዋል። ለዚህ ማተው ሌላ ቦታ ሄደውም ታስረው ነው የመጡት። ብዙ እንግልት አይተዋል እና የዛን ጊዜ ምን ተሰማዎት? ሲቀጠሩ ምን ተሰማዎት? የተሰማኝ ማንኛው ሰው እንደሚሰማው ደስታ ነው። ከመቀጠሩ ይልቅ በሰው ዘንድ መመስከሩ ትልቅ ነው ለራሴ። ምንም ሰው ለምትበሉት ለምትጠጡት ስለምነገራት ተጨነቁ ነው የሚለን፣ ግን ለዚያም ባንሰጥ እግዚአብሔር ምክንያት ነበረው። እግዚአብሔር ለዚህ ለታላቅ ደረጃ እኔን ሊያደርሰኝ ስለፈለገ የሚሰራበት ጊዜ ስለነበረው እኔ በወቅቱ ስቀጠር በጣም ነው ደስ ያለኝ። በደስታ ተቀብያለሁ። ደሞዝ ማግኘትም ሳይሆን በሰው ዘንድ እንዳልሽው መወደድና መመስከሩ ለኔ ትልቅ ነገር ነው። ቦታውን ይመጥነዋል፣ ያገለግላል፣ ለዚህ ሙያ ብቁ ነው ብሎ አምኖት በሊቃውንትም ተመስክሮ እንደውም በውድድር ነኝ የተቀጠረ እንደሆነ አይደለም፣ ውድድሮችም ነበሩ። እነዚያንም አልፎ እዚህ መድረስ ያስደስታል፣ ደስ ብሎኛል። ማወቅ ከተቻለ እና ድፍረት ካልሆነብኝ ወርሃዊ ክፍያው ስንት ብር ነበረ? እሱ በጣም የዛን ጊዜ በረከት ስለነበረ ነው፣ ደስ ይላል። ብዙዎችም ከኔም ያለፉት የተቀጠሩት ከኔ ያነሰ ሊሆን ይችላል። እኔ ግን ወርሃዊ ደሞዝ የሚከፈለኝ 60 ብር ነበር። በወቅቱ 60 ብር ነበር።
እሺ ያው እንግዲህ ደግሞ ከድቁና ቀጥሎ በነበረው የአገልግሎት ትጋት ወደ ሊቀ ዲያቆንነት ተዘዋውረዋል። በጊዜው ለስንት ጊዜ በሊቀ ዲያቆንነት አገለገሉ? ሊቀ ዲቁና የተቀጠርኩት ሊቀ ዲቁና መቀጠር ሳይሆን ሹመት ነው። እኔ እንደውም በሌለሁበት ነው የተሾምኩትና በወቅቱ የነበሩን የደብሩ ጸሐፊ የሆነ ጉዳይ አለኝ ፈቃድ ስብሰባ ልገኝም ብዬ ነበረ። ስለዚህ አንድ ነገር እሺ ብለህ መቀበል ካመንክና ከቻልክ እሺ የሚደረገውን ነገር የሚጣለብህን በነገሮች መስማማት አለብህ የሚል ግዴታ አስገብቶኝ ነው። ሲያስገባኝ እኔ እንደዚህ አልመሰለኝም። አንድ ሰው ከቀረ ፈቃድ ከጠየቀ ለተወሰነ ውሳኔ ለዚያ የተለየ ሀሳብ ማቅረብ አይኖርብኝም ስለማስብ ነው። ነገር ግን እኔ የሚመለከት አልመሰለኝም። በሌለውበት ሊቀ ዲቁና ተመረጥኩ እና ግን ከዚያ በፊት የነበሩት ሽማምንቶች ብዙ ጊዜ ቆይተዋል። ከሊቀ ጠበብት፣ ቄሰ ገበዝ፣ አጋፋሪዎች ሁለት አሉ። ርዕሰ ደብር ግራጌታ፣ ቀኝጌታ አሉ። ሊቀ ዲያቆን ወደ 9 ምናምን ሽማምንቶች አሉ። እነሱ አልተሻሩም። በወቅቱ የነበረው ሊቀ ዲያቆን በምን እንደሆነ አላውቅም፣ እሱ አልነበረምና ለሱ ምትክ ነው የሚያስፈልገው ተብሎ በሌለበት ያው በሙሉ ድምጽ ምርጫ አልፌ ተገኝቻለሁና የተሰጠኝን ኃላፊነት ያው ተቀብዬ እየሰራው ያለው ለተወሰኑ ወራት። አሁን ደግሞ በሚቀጥለው በስራ ውስጥ የሆነ ነገር ነው መመረጥ ያለበት ማለት በሙሉ ሹምሽረት ይደረጋል። በአዲስ እንደገና ይመረጣል ተብሎ ቀረበ ጥያቄው። በተመረጥኩ በ4ኛ ወሬ ሹምሽረት እንዲደረግ ተደረገ። ከዚያ በኋላ ያለው ማህበረ ካህናት እሱ የተሾመው አሁን በቅርብ ነው፣ ከሱ ውጭ ያለ ነው መመረጥ ያለበት ጊዜውን የፈጀ እንጂ ይሄን ሊሆን አይገባም የሚል ጥያቄ ያቀረቡ። አይ በፍጹም የምናደርገው ወጥ የሆነ ምርጫ ስለሆነ እናንተ ማህበረ ካህናቱ ከወደዳችሁት ካመናችሁበት ከተቀበላችሁት በድጋሚ ድምጽ መስጠት ትችላላችሁ የሚል ጥያቄ ተነሳ። አሁንም በዚያ መሰረት ሹምሽርና የአዲስ ምርጫ ሲደረግ በድጋሚ አዲስ ምርጫ እንደውም በተሻለ ከፊተኛው የበለጠ ድምጽ በማግኘት በድጋሚ 2ኛ ጊዜ ተመርጫለሁ። በዚህም አጋጣሚ ደግሞ በዚሁ ለ9 ማለት ለአመት ከ9 ወር ነው ያገለገልኩት። የሆነበትን ምክንያት በቤተ ክርስቲያን እንግዲህ ያው እኔ ሊቀ ዲያቆን ስሆን ቅስና አለኝ፣ ግን የሥራ መደቤ ዲቁና ስለነበረ ነው ተመረጥኩት። በሊቀ ዲያቆን እያለሁ ሌላ አንድ አባት ደክመዋልና እሳቸው መስራት ስላልቻሉ ይህንን ስራ ደግሞ በአላው ሊቀ ዲቁና ጋር ደርቦ ሊሰራ ይችላል የሚል ማህበረ ካህናቱ ማስተዳደሩን ስላመነበት ወደ ቅስና ተሻጋግሬያለሁ። ቅስና ማለት እንግዲህ ሌላው በዲቁናና በቅስና የሚሰራው የስራው ወይም ደግሞ አገልግሎቱ ይለያያልና ከዲቁና ከሚያገለግለው ይልቅ ሊቀ ዲቁናውን እንደያዘ ወደ ክህነቱ አገልግሎት ይምጣ፣ የነበሩት አባቶች ደክመዋል በሚል እሳቤ ያንን ተሰጥቶኝ ስሰራ ያው አንዳንዴ መቼም በውስጥ ያለመታደል ሆኖ ብዙ ነገሮች ይኖራሉ። መንፈሳዊነት እንዘናጋና ሰዎች ደግሞ መብታችን ተነካ። ይሄም ያደገው ሹም ስለሆነ ሊቀ ዲቁና ስለያዘ ነው። በነገራችን ላይ ሊቀ ዲቁና ብቻ አይደለም፣ ቅድም ነገርኩሽ እሳቸው የሚያገኙት ደሞዝ ደግሞ ከፍ ይላልና ያችን ደሞዝ ለማግኘትም ጭምር ነው። ቤተሰብ ያችን ደሞዝ ስላገኘው እኛ ደግሞ በለጠን በደሞዝ የሚል ነገር ስለተነሳባቸው ስለዚህ ሊቀ ዲቁናውን የዲያቆን ነው በሚል እሳቤ ሰዎች ተነሳሱና ያው ሊቀ ዲቁናውን ያለ ጊዜ እንዲሻር ሆኗል። ያው በቅስናው አገልግሎት ቀጥያለሁ። ጥምቀት ከ9 ዓመት በፊት እንዲሁ ደብራችን አዘጋጅ ነበርና የዛኔ የነበረው ድባብና አሁን ያለው የዝግጅት ሁኔታ ምን ይመስላል? ሁሉም በጊዜው ጊዜ ጥሩ ነው። ምናልባት ዘመን እየተሻሻለ ሲመጣ የተለየ ነገር ሊኖር ይችላል። በዚያን ሰዓት እንዲያውም ጥምቀት ከ9 ዓመት በፊት ተረኛ በነበርነው ሰዓት እኛ ሹፌርም አልነበረም ደብራችን። ሙሉ ዝግጅቱን በማዘጋጀት ሌሊቱን ሁሉ እስከ 9 ሰዓት ድረስ ካህናቱን ሳመላልስ የሚሆነው ነገር አድሬ ጠዋት እንደገና ደግሞ መኪና ቆሜ ገላይን ታጥቤ ነው ታቦተ ሕግ ይዤ ለመጣሁት። በዚያን ሰዓት ላይ ከባድ ድካም ነበረብኝ። ምክንያቱም ቀኑን ሙሉ የሚቀርቡ ነገር እንደተባለ አሁን ባህረ ጥምቀቱን እኛን የምናጸዳው የምናዘጋጀው የዚያን ጊዜ የነበረው ነው። ሌሊት እንኳን ቅዳሴ ስርዓቱን ለማከናወን ከዚህ መሄድ የሚገባው ምስጢራዊ የሆኑ ነገሮችን ይዤ ሁሉ አትገባም ተብዬ የተከለከልኩበት አጋጣሚ ነበረ። ያው ይሄ ራሱ ቻሌንጅ ነው የሚባል ፈተና ነው። አልፌያለሁ። ያን ሁሉ ተቋቁመን ተቀድሶ ካህናቱንም አመላለሼ ሌሊቱን በሹፍርና አገልግሎት ሳገለግል አድሬ ከዚያ ደግሞ ያው ታቦተ ሕጉን ይዤ መጥቻለሁ። ይህም ራሱ እንዴ ብርታት ሰጠኝ። ሰው ደካማ ነው አይደለም፣ ስጋ ደካማ ነው። ነገር ግን መንፈስ
እግዚአብሔር ያበረታል ያጸናል። ተሬውን ሳይሆን እንቅልፍም ሳይመጣብኝ በድካም ላይ ድካም ስጭም እንደውም ድካም የተቀየረበት የተለወጠበት ታሪክ ነው ማለት እንደምናልባት አስባለሁ። አገልግሎቱም ሙሉ ሌሊቱን ካህናቱን ማለት የቆሙትን የቀደሱትንም እዚህ መምጣት እዚያ መድረስ የሚገባውን ከዋዜማው ጀምሮ ነው። ከከተራ በፊትም ባለው ሰሞኑን ጭምር ባህረ ጥምቀቱን በማጽዳት የሚቀርቡት ነገሮች በማቅረብ ከላይ ከታች በማለት ያውን አገልግሎት ፈጽም አድሬ ጠዋት ደግሞ ሄጄ ታቦተ ሕጉን አክብሬ መጥቻለሁ ነበር የሚመስለው እና በወቅቱ የነበረው በዚያን ሰዓት ለጊዜው ደስ ይላል። አሁንም ደግሞ የበለጠ የሚጨማመሩ ነገሮች ነው። ከጊዜ ወደ ጊዜ በራሱ የተሻሻለ ስለሚመጣ በነበረው በወቅቱ ደስ የሚል ነው። አሁን ደግሞ የበለጠ ይሆናል። የጊዜ ሁኔታ ነው። ደብራችን ጥምቀትን አዘጋጅ ሆኖ ለስንት ጊዜ ታቦት አከበሩ? አዘጋጅ በነበረበት ሰዓት በፊት 5 አድባራት ነበሩ መሪዎች የሚሆኑት። ለምን አሁን 4 ተጨምሮ 9 ሆኗል። 9 ዓመት የሚሆነው በፊት ግን ግቢ ገብርኤል፣ በዓታ፣ ቅድስት ሥላሴ፣ ጊዮርጊስ እኛ ስንቶን በዓታ፣ ግቢ ገብርኤል፣ ሥላሴ 3፣ ጊዮርጊስ 4፣ እኛ 5 ነን። በ5 ዓመት ነበር የሚደርሰን። አሁን ግን 4 ተጨምረዋል። እነሱ ከተጨመሩ በኋላ 9 ዓመት ሆኗል ማለት ራስ ሲጨመርበት እንጂ በየ5 ዓመት ነበር የሚደርሰን። በየ5 ዓመቱ በሚደርሰን ሰዓት ያው እኛው እናከብራለን። እንግዲህ 25 ዓመቱ ሲጨምር ይሆናል ማለት አሁን 9 ዓመት የሆነው ወይ 2-3 ዓመት ቢሆን ነው ሲጨመሩ አሁን ዮሐንስ ተጨምሯል። ቅድስት ማርያም፣ ገነት ኢየሱስና ቀበና አቦ ሲጨመሩ 4 ሆኗል። ሌሎችም ያከብራሉ፣ ወደፊት ሊጨመሩ ይችላሉ። ደብራችን ተራው ደርሶ የዘንድሮ ጥምቀት በዓል አዘጋጅ በመሆኑ ምን ተሰማው? ይህን ማየቱ በራሱ ደስታ ነው የሚሰማኝ። እዚህ ቆይተን እዚህ ደርሰን ብዙ ይህን ሊያዩ የተመኙ የወደዱ አባቶች ነበሩ። እነሱ አልፈዋል። እኛ ደግሞ ለዚህ ስንበቃ ደስታ ነው የሚሰማን። ሀገራችንን ሰላም አድርግልን ብለን ለዚህ ያደረስከን ተመስገን ማለት ነው። ደስታ ውጪ የሚሰማኝ ነገር ምንም አይኖርም። እሺ አባታችን፣ ደብራችን ላይ እንደሚታወቀው የመድኃኔዓለምና የቅዱስ ገብርኤል ታቦት ይገኛል። ነገር ግን ለጥምቀት ወደ ጥምቀተ ባሕር የሚሄደው የመድኃኔዓለም ታቦት ብቻ ነው። ስለምን የቅዱስ ገብርኤል ታቦት አይሄድም? ቅድም በገለጽኩልሽ መሰረት የተካተተ ይመስለኛል። ምናልባት አሁን ገብርኤል ያልሄደበትም በ1997 ዓመተ ምህረት ብያለሁ ሄዶ ነበር ተጀምሮ ነበርና እዚያን ሰዓት በሚሄድበት ሰዓት ወቅቱ ጥሩ አልነበረም። ግርግር፣ ጦርነት፣ ረብሻ ነበረ። ሁሉም ነፍስ ያውጭኝ አለ። ድንጋይ እየተወረወረብን ጥይት እየነደደብን በየራችን ላይ ያለው ኃላፊነት ስላለብኝ እንጂ የሚሸሽ ነበር። ግን እግዚአብሔር ሁሉን አውጥቶናል። ከዚህ የበለጠ በሞትም ከክርስቶስ ፍቅር ማንም አይለየንም እንዳለው ቅዱስ ጳውሎስ የነበረው ወቅት አንደኛ ኃላፊነትም ነው። ስጋ ደግሞ ደካማ ነው፣ መፍራት አለ። ጥይቱ ድንጋዩ ሲወረወር ሁሉም ጥሎ ሸሸ። ታቦተ ሕጉን ያከበሩ ሰዎች 2 ካህናት ናቸው። የቀረውት እኔ ብቻ ነኝ። ስለዚህ በዚያን ሰዓት በሚቀጥለው ዓመት ግን ይሄ ነገር በዚህ ሁኔታ አለፍን። ሁሉን ነፍስ ያውጭኝ ነው ያለው። እኛ ግን የነበረበት ችግር ይሄን ይመስላል። አሁንም በድጋሚ ደግሞ ይሄ ነገር እስካልተረጋጋ ድረስ ሰላም እስካልመጣ ድረስ ወስደን ችግር ላይ መውደቅ ምን ይመስላል የሚለውን ሀሳብ ስላቀረብኩ አስተዳደሩም ስላመነበትና ማህበረካቱ ስለተወያየበት በሚቀጥለው በ98 ዓመተ ምህረት መድኃኔዓለም ብቻ እንዲሄድ ተወስኖ በዚያ ምክንያት ነው የቀረው እንጂ ተጀምሮ ነበር ገብርኤል እንዲሄድ። እንደዚሁም ደግሞ እንደ ዋቢ የወሰድናቸው ለምሳሌ በዓታ ኪዳነ ምሕረት አለች። በዓታ ብቻ ነው የምትመጣው። ሥላሴ ባለወልድ አለ። ሥላሴ ብቻ ነው የሚመጣው። ስለዚህ እኛም ደግሞ ከዚህ የተለየ የሚሆንበት አይኖርም ብለው ይህንን እንደ ምሳሌ በመውሰድ እንደዚህ ከሆነ እኛስ ብናስቀረው ምን አለ፣ እዚሁ በሚከበረው ክብረ በዓል እናከብረዋለን ብለን በዚህ ሁኔታ ነው የቀረው እና ከችግር አንጻር ወቅቱ የፈጠረው ችግር ስለነበረ ነው እንጂ ተጀምሮ ነበረ። አሁን ላለው አገልጋይ እንዲሁም ለወጣቱ ትውልድ ስለ አገልግሎት ምን ይመክራሉ? ምን ይሉናል? አገልግሎት ማለት ከሁሉ የሚቀድመው ትህትና ነው። አሁን ሰንበት ትምህርት ቤቱን ሳላመሰግን አላልፈም። የኛ ሰንበት ትምህርት ቤት ወጣቶች እናንተ ሁላችሁ ትህትና ያላችሁ፣ ቅን ታዛዦች፣ አክብሮት ያላችሁ ነው። እግዚአብሔር የሚወደው ይሄን ነው። ደብራችንን የምንወደው መድኃኔዓለምን የምናከብረው ከሆነ ደብራችንን በጥሩ ስነ ምግባር ማስጠራት ነው። ከመልካም ስም መልካም ስም ይላሉ አባቶች። መልካም ስም ጥሩ ነው። ስሙ ደብረ ሰላም፣ ስሙ እንደ ስሙ ደብረ ሰላም እንዲሆን ወጣቱም ካህናቱም ሰንበት ትምህርት ቤት ወጣቶችን በአጠቃላይ እጅና ጓንት ሆኖ የደብራችንን ሰላም ማስቀደም፣ የደብራችንን ክብር ማስቀደም ይጠበቅብናል። ክብሩ ስናስቀድም ደግሞ መናበብ ያስፈልጋል። በዚያ ውስጥ ደግሞ ትህትና ያስፈልጋል። ከሁሉ በላይ ትህትና ነው። ከሁሉ በላይ ፍቅር ነው። ፍቅር የአምላክ ልጅ ከዙፋኑ ሳበው እስከ ሞት ማደረሰው።
ብትወዱን ስታዚን ጠብቁ ነው። እሱም ደግሞ እርስ በርሳችሁ ትዋደዱ ዘንድ የሚለና እርስ በርሳችን ልንዋደድ እርስ በርሳችን ልንከባበር ደብራችንን ደግሞ በቃ ስመጥርነቱን በቃለ እግዚአብሔር በሊቃውንቱ የተነገረለት ሁሉ ነገር ደብር ስለሆነ ይህንን ትውፊት ማስቀጠል ከአባቶቻችን የተረከበውን ትሕትናና ፍቅርን ደብሩ ሰላም እንደነበረ እንደጠበቀ እንዲቀጥል የሚጠበቀው ከወጣቱ ከኛ ትሕትናና አገልግሎት መውደድ ጸሎት መውደድ ይጠበቅብናል። ማመስገን እንግዲህ ምስጋና የባህሪ የሆነ ልዑል እግዚአብሔርን እናመሰግነዋለን ለዚህ ሰዓት ስላደረሰና ይህን የመሰለ ጥያቄና መልስ እንድናደርግ የፈቀደልን ስለሆነ እሱን ማመስገን እንኳን አደረሳችሁ የሚለው መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን ለብርሃነ ልደቱ እንኳን ለብርሃነ ጥምቀቱ አደረሳችሁ እላለሁ። በመጨረሻ አገራችን እግዚአብሔር ሰላም ያድርግልን ነው የምለው። እሺ አባታችን ውድ የሆነው ጊዜዎትን ሰውተው እዚህ ድረስ በመምጣት ይህንን የመሰለ ጥዑም ምክር ስለለገሱ በእኔና በተመልካቾቼ እንዲሁም በፍኖተ ሕይወት ሰንበት ትምህርት ቤት ስም ከልብ አመሰግናለሁ። እሺ እኔ አመሰግናለሁ። እግዚአብሔር ይስጥልን። እሺ